ወር በፊት ይመስለኛል እግዚአብሔር ማን ነው ምንድነው እግዚአብሔር እንዴት ነው እግዚአብሔር የምትረዱት እግዚአብሔር መረዳታችሁ በዚህ ትውልድ ማለት ስለ እግዚአብሔር ያላችሁን አስተሳሰብ ማስተካከል አለብን በሚል ሐሳብ እያስተማርኩ ነበር ስለ እግዚአብሔር ማንነት እግዚአብሔር ማን ነው እግዚአብሔር ብዙ ሰዎች በብዙ መልክ ነው ኢንተርፕሬት እያደረጉት ያለው እየተረጎሙት ያለው ስለዚህ የሰዎች ትርጉም እግዚአብሔር ፐርሰናሊ በተለይ እንደ ፐርሰን ስለማንቆጥረው ፐርሰናሊ ልንቀርበው ልንተባበረው ከሱ ጋር አብረን የሚሆነውን የህይወት ተካፍሎት መካፈል አልቻለም ይሄ ነገር የሆነበት ሪዝኑ ምንድነው ለእግዚአብሔር ያለን አይምሮና አስተሳሰብ ወይም አመለካከት ትክክል ስላልሆነ ማለት ነው ትክክል ያልሆነው የተሳሳቱ ትምህርቶች ወይም የተሳሳቱ ነገሮች ኖሩ ሳይሆን ሃይማኖት እግዚአብሔርን የሚነግርህና የሚገልጥልህ መንገድ በትክክል እግዚአብሔር እንዲገባ አይደለም ምክንያቱም ከሁኔታ ነው ሃይማኖት ይነሳል ከሁኔታ ነው ሃይማኖት ስለ እግዚአብሔር አይቶ የሚያወራ እግዚአብሔርን ፐርሰናሊ ተገልጦ ስለማያውቁት እና አንድ ነገር ነግሬያችሁ ነበረ በሃይማኖቶች ውስጥ ሁሉ ያለ እግዚአብሔር ሰዎች ስለ እግዚአብሔር የተናገሩት ነው ሃይማኖቱ ስትሄዱ አንደኛው ሃይማኖት ሄዳችሁ ብትጠይቁት የዛ ሃይማኖት መስራችና መሪ ስለ እግዚአብሔር ያለውን ግምት ነው ያወራው እግዚአብሔር ምንድን ነው ሲባል እንደዚህ ነው ወይንም እግዚአብሔር ላከኝ ብሎ መጥቶ እግዚአብሔር እንዲህ ብሏቸዋል እንዲህ አርጓል እንግዲህ ከሰው ልጆች መሃል የእግዚአብሔር መገለጥ አለው ተብሎ በትክክል የሚታሰበው ሙሴ ነው ምክንያቱም ሙሴ እንደ ኖርማል ሰው አልነበረም ከእግዚአብሔር ጋር የነበረው ዲል መጽሐፍ ሲናገር ሰው አፍላፍ እንደሚያወራ እግዚአብሔር ከሙሴ ጋር አፍላፍ አውርቷል ይላል ይሄም ሆኖ ሙሴ እግዚአብሔርን በትክክል አያውቀው እግዚአብሔርን በትክክል አይገልጠው ለምንድነው ተብሎ ሲጠየቅ እግዚአብሔር ማን እንደሆነ ከክርስቶስ በቀር የሚያውቅ የለም በሉቃስ ወንጌል ምዕራፍ 10 ላይ ቁጥር 22 አካባቢ ላይ ምንድነው የሚለው አብ ማን እንደሆነ ከወልድ በቀር የሚያውቅ የለም ወልድም ማን እንደሆነ ከአብ በቀር ወልድም ራሱን ሊገልጥለት ከሚፈቅድ በቀር ወልድ ራሱ ማን እንደሆነ የሚያውቅ የለም ስለዚህ በሌላ ንግግር ያለ ክርስቶስ እግዚአብሔርን ማወቅ አይቻልም ኢየሱስ እንዲያለ መልኩን አላያችሁ ድምፁንም አልሰማችሁ አታውቁትም ማለት መልኩንም አታውቁ ድምፁንም አልሰማችሁ ቀጠለና እሱ በላከውም አታውቁ በክርስቶስም አላመኑ ስለዚህ ጥያቄው ምንድነው ከእግዚአብሔር ጋር ኮኔክሽን የላችሁ በየሃይማኖት ውስጥ እግዚአብሔር የሚባለው ነገር እንደ ሐሳባቸው ነው የሚተረጉሙት እንደ ሐሳባቸው ነው የሚናገሩት የመጀመሪያ ስቴፕ ግን አንድ ሰው እግዚአብሔርን ወደ ማወቅ ሲመጣ የመጀመሪያ መሰረታዊ እውቀቱ ሊሆን የሚገባ ነገር አለ God is a person በጣም ብዙ ሰባኪዎች ማለት ነው በጣም ብዙ ሰባኪዎች ስለ እግዚአብሔር ሊናገሩ ሲጀምሩ ታውቃላችሁ እንደማይታወቅ ምናምን እንደማይል ኮንክሉዥን ይሰጡና ከዛ በኋላ እግዚአብሔር ብለህ ልተረጉም ስትል ወደ ህይወት ልታመጣው ስትል ልለማመድ ስትል አይመጣልህም ምክንያቱም ፐርሰን አይደለም የሰማኸው እንደ ፐርሰን አይደለም ድሮ የነበረ ትምህርት ነበረ ምን ይላሉ እግዚአብሔር ሁሉ ቦታ ነው የሚገኘው አንዳንዱ አየር ይመስላል ይገባቸዋል ሁሉ ቦታ ይገኛል እንዲያ እግዚአብሔር እንዲህ ቁጭ ብሎ ከሆነ ከኋላው ማን ነው ይቆጣጠርለታል
ስለዚህ እግዚአብሔር ፐርሰን አይደለም። እንደዚህ ስብናውን አታየው ወይም በአካል አንድ ፐርሰንን እንደምትገልጥ መግለጥ አትችልም። ስለ እግዚአብሔር ልክ እንደ አተም ልክ እንደ ምናምን ነው የሚመስላቸው። እንደሱ ከሆነ ኮምፕሊትሊ እግዚአብሔርን መለማመዳችሁ የመጀመሪያው ምስል ስለ እግዚአብሔር የሚነገረው ራዕይ መጽሐፍ ላይ ያለውን አስተምሬያለሁ። ስለዚህ ጉዳይ ላይ ወደ ውስጥ ገባ ብለን ነው አሁን ማየት የምንጀምረው። ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ተፈጥሯል። ሁላችሁ እንዲህ ይልካላችሁ ፍጥረት ይሄ ሁልቢ ፍጥረት ነው። ግን ፍጥረት ከመፈጠሩ አስቀድሞ ፐርሰን ማለት ነው። በእኛ ባይብል ስኩል ቁልፍ ነገር ምንድን ነው ተብሎ ሲጠየቅ በፐርሰን ነው ምናምን። ፐርሰን አምነን ይሆናል። ኃጢአት ፍጥረት ከየት መጣ? ከፐርሰን መጣ። ኃጢአት ከየት መጣ? ከፐርሰን መጣ። ከዛፍ አልመጣም ማለት ከትእዛዝ አልመጣም ማለት። ብዙ ሰው ኃጢአት ከየት እንደመጣ አያውቅም። ኃጢአት ምንድን ነው ተብሎ ሲጠየቅ ሕግ መተላለፍ ይመስላቸዋል። ኃጢአት ምንድን ነው ሲባል ትእዛዙን መጣስ ይመስላቸዋል። እግዚአብሔር ያዘዘውን ጥሶ ምናምን ኖ። ፍጥረት ሁሉ ከፐርሰን የጀመረው ኃጢአትም ከፐርሰን የጀመረው። መጽሐፍ ምን ይላል? ምኞት ጸንሳ ምን ትወልዳለች? ማናት ጸንሰው? ምኞት ከየት ነው የመጣችው? እያንዳንዱ ሰው ብላችሁ ሰው ሰው ስለሚል ቃሉ ማለት ነው። የመጀመሪያው ኃጢአተኛ ኪሩቤል ነው አይደል? ከተፈጠረበት ቀን ጀምሮ ኃጢአት እስኪገኝበት ነው። ከተፈጠረበት ቀን ጀምሮ እግዚአብሔር ፍጹም አድርጎ ነው የፈጠረው። ከዛ በኋላ አትብላ ያለውን ዛፍ በልቶ አይደለም ኃጢአት የሆነበት። ዛፍም የለም እዛ ዛፍም የለም። ምክንያቱም ዛፍ የሌለበት ምክንያት ክፉና ደግ የሚያሳውቅ የሚባል ዛፍ እዛ የለም። እዛ ክፉ አልነበረ ኖሮማ ሁሉ በእሱ ተፈጠሩ። ስለዚህ በተፈጠሩት ማንነት እየኖሩ ነው። ምድር ስትመጡ ግን ወድቆ ሴጣን ክፉ ከሆነ በኋላ ጨለማ ከሆነ በኋላ ሰው ስለመጣ ምን ይባላል? ክፉ አለ ተብሎ ዛፍ ተነገረው። ክፉ መኖሩ ማለት ነው። ከዛ በፊት ግን ክፉ በሌለበት ነው እግዚአብሔር ኪሩቤል መልአክ የፈጠረው። በልጁ ፈጠራቸው። ሲፈጠሩ ክፋት የለም፣ ጨለማ የለም፣ መልካም ናቸው። እየኖሩ እያለ ኪሩቤሉ ኢሳይያስ 14:12 አንተ የልጋት ልጅ አጋቆቁ ከሰማይ እንዴት ወደቀ እንዴት እስከ ምድር ተቆረጥ ሲባል አንተ በልብህ ከምን እንደጀመረ አታውቃለህ። ከዛፍ አልጀመረም ለሰማይ ለኪሩቤሉ ኃጢአት የጀመረው ከምኑ ነው? ከልቡ ነው የጀመረው። ከልቡ ማለት በልብህ ተመኘ። ምኞት ጸነሰችና ምን ወለደች? ኃጢአት ምን ወለደች? ሞት ማለት ነው ሰፓሬት ሲያደርግ ብርሃንና ጨለማ የሚባል ነገር መጣ ማለት ነው። ከዛ ብርሃንና ጨለማ ከመጣ በኋላ ማን መጣ? ሰው መጣ። ሰው ሲመጣ ብርሃን አለ ጨለማ አለ ተብሎ ማስጠንቀቂያ ተነገረ። ከዛ በፊት ስትሄዱ ግን ከፐርሰን ነው ኃጢአት የጀመረው። የገባው ሰው አለ። ፍጥረት የጀመረው ከምንድን ነው? ከፐርሰን። ምክንያቱም እግዚአብሔር አተም አጋጭቶ አይደለም ፕላኔት የፈጠረው፣ በልቡ እንዳሰበ እንደ ፈቃዱ ፈጠረ። ስለዚህ ፍጥረትን ከፐርሰን ነው የጀመረው፣ ኃጢአትን ከፐርሰን ነው የጀመረው። እግዚአብሔርን መረዳት ካለባቸው ወደ ፐርሰን መድረስ አለባቸው። ፐርሰን ላይ ያልደረሰ ሰው እግዚአብሔርን መለማመድ አይችልም። ፈቃዴ፣ ሐሳቤ፣ እቅዴ፣ ዓላማዬ እያለ ነው እግዚአብሔር ያወራ። እወድሃለሁ፣ ደስ ይለኛል ያወራል እኮ እግዚአብሔር። ይህን መለማመድ የምትችሉ ፐርሰን ከሆነ ነው። አየር ከሆነብን፣ ሰፊ ከሆነብን፣ ፀሐይ ብርሃን ከሆነ፣ ጨረቅ እሳት ከሆነብን ግራ ይገባል። እሳትም ሆኖ ፐርሰን፣ ውሃም ሆኖ
እግዚአብሔርን የማትደርስበት ሩቅ ሐሳብ አድርጎ ነው ያስቀመጠው። የማትረዱ he's afraid የተገለጠ ወዳጅ ነው። አሜን። ቅርብ አሜን። ፈቃዳ ደስ ይለዋል፣ ያዝናል። መጽሐፍ ሲናገር ባንተ ደስ የሚል የምወድ ልጅ ነው። ደስ ይለዋል። አንተ ባንቺ ደስ ይለዋል። በአክትሽ በነገርሽ በመልካም ላይ በምታሳየው ትዳር አባት ልጁን እንደሚወድ ይወዳል። ፍቅር አለ። ፐርሰኑን መለማመድ መቻል አለባችሁ። ስለዚህ እግዚአብሔርን እንዴት ትረዱታላችሁ? እስኪ እና ለዛሬ አንድ ጥቅስ ላይ ትኩረት አድርገን ከዛ እየተነሳ ስለ እግዚአብሔር የምታስቡት ምንድን ነው የሚለው እንመልከት። ናሆም ትንቢተ ናሆም ምዕራፍ 1 ቁጥር 9 በእግዚአብሔር ላይ የምታስቡት ምንድን ነው? በእግዚአብሔር ላይ የምታስቡት ምንድን ነው? በእግዚአብሔር ላይ ምንድን ነው ሐሳባችሁ? እግዚአብሔርን እንዴት ነው የምትረዱት? አንድ ሰው ሲናገር ምናለ እኔ ስለ እግዚአብሔር ሳስብ የሚመስል ንቁ ቅዱስ ነው የሚባለው፣ ግን ቅዱስ ሳይሆን በጣም ንቁ። ለምን ንቁ? ለኃጢአት ንቁ። የኃጢአት ንቃቱ ሀይ የሆነ ትንሽ እግር ዘለፍ ካለ ማትዝ ይላል እግዚአብሔር። በሰላም ቀን ማትዝ ይላል እግዚአብሔር። ትዝ ይላል። ደስታ የሚሰማ ቀን እግዚአብሔር ትዝ ይላል። ደስታ ትንሽ ውልብ ሲል ወዲያው በማይንቅ ማን ይመጣል? ምኑ ነው የሚመጣው? ማለት እግዚአብሔር ንቁ የኃጢአት በሌላ አማርኛ እግዚአብሔርና ፌዴራል ፖሊስ አንድ ነው የሚመስለው። በፌዴራል ፖሊስ ላይ ያለን አመለካከት ምንድን ነው? ወጣት ፖሊስ ላይ ምን ትላለህ? ናት ሲል አቤት ዋይ የሆነ ኢሜጅ ገብቶብሃል። ገና ጣቶ ና ሲል ምናፍቻለው ነው ውስጥ ይበል። እግዚአብሔር ጋር ሰው ሲመጣ ልክ እሱ ነው የሚያስበው። በልሳን ነው ማለት ነው። ድሮ እዚህ ቋ ብዙ በልሳን ተጸልዮ ትንቢት በስር ነው ትንቢት ይነገራችሁ ነው። አንድ ቀን ማለት ነው የእውነቴ ነው ባባችሁ ደብረ ዘይት እና መልካም ታስተምራቸው ሄጅ እያመለከ የሚገርም ፕሬዘንስ መጣ ማለት ነው። የእግዚአብሔር ነው። ከዛ ልጅቷ ልሳን ትንቢት መጣባት ማለት ነው። ትንቢት መጣባትና አለችው እግዚአብሔር ክብር በዚህ ያለ ምናምን እንደዚህ ያለ አለችና ማለት ነው። ስንጨርስ እንዲህ አለች፣ ሕዝቤ ወይ አንተ ግን አላወከኝም አልገባህም ምናምን አለች። አላለም ጌታ። የእውነቴን ነው የማወራችሁ። አላለም። ለምን? ሁል ጊዜ ሰው ከእግዚአብሔር ቀጥሎ ኩነኔ ውስጥ ይመጣል። ኩነኔ ይመጣል። ስለዚህ ከወደደች ማለት ነው ክብር በላይ አለ፣ ታላቅነት በቱላ እግዚአብሔር አሁን በላይ ላይ ጀብራን ነው ምናምን በልክ ብትላል ይሁን ሰልፍ አይደል? በኋላ ዞራ ራስን ታውቃለህ። ከዛ ሰው ነኝና ወዲያው ትንቢቴ ውስጥ ትንሽ አስተካክለናል ባንተ ላይ አንተ ግን አታውቅም። ኮርኒጌ ጨርሳለሁ የሆነ ሁሉ እውነት ሆኖ ሳለ እግዚአብሔርን በኩነኔ ያተወው እግዚአብሔርን በኩነኔ ያተወው He's kindful God በጣም ምሕረት የሞላበት ነው። በጣም ፍቅር ነው። በጣም መልካም ነው። ሊለወጥ አይችልም። የሚሆነው ነገር እንኳን የሚሆነው ከሱ ፐርሰናሊቲ ተነስቶ አይደለም። አንድ ሚስጥር ልንገራችሁ። ጌታ ኢየሱስ መጣ። የዮሐንስ ወንጌል ምዕራፍ 18 ጲላጦስ ሲያወራው ኢየሱስ ምን ብሎ ጠየቀው?
ጲላጦስና ኢየሱስ ይያው አንተ ንጉሥ ነህ መንግስቴ ከዚህ ዓለም አይደለችም ንጉሥ ነህ ማለት ነው አንተ አልክ ልክ ነህ አንተ እንዳልከው እኔ ንጉሥ ነኝ አለ ከተቀበለና ግን ምን አለ እውነትን ልመሰክር ተወልጃለሁ አሁን እቺ ቃል መሰበር አለባት እውነት ልመሰክር ተወልጃለሁ የመጣሁት ከሌላ መንግስት ነው ከዚህ ዓለም አይደለም ከሌላ ቦታ ነው የመጣሁበት ምክንያት ደግሞ እውነት የሚባል ነገር አለ እሱን ልናገር ነው የመጣሁት እውነት በጣም መሰረታዊ ነገር ነው ማውራችሁ ረጅም ጊዜኛ ላይ ቆያችሁ የተማራችሁት ነገር አለ መሰረታዊ ነገር ነው ማውራ እውነት ልመሰክር መጥቻለሁ ለምን መጣ something ይዤ የመጣው ምን እውነት ጲላጦስ ስለ እውነት አያውቅም ስለዚህ ምን አለ እውነት ምንድን ነው እውነት ምንድን ነው በዚህ ዓለም እውነት ምንድን ነው አንጻራዊ ነው አንጻራዊ ማለት አንተ ምንነኝታ እኔ ምንነኝታ ትክክል ነህ እውነት አይደለም እሱ አይደለም እውነት አንጻራዊ ሆኖ አንጻራዊ የሚሆነው ሁለት ነገሮች ባሉበት ነው አንድ ብቻውን ያለ ሁሉ ከእሱ የሆነ ካለ እውነት እሱ ጋር ያለው ነገር ብቻ ነው ሌሎቹ የተፈረደባቸው ውሸት ስለሆኑ ነው ኦኬ በተቃራኒው እንዴት እውነትን እናቆይና እሱ ጋር እናቆይና ውሸት ጋር እንዴት ውሸት ማለት ዮሐንስ ወንጌል ምዕራፍ 8 ቁጥር 46 ሰይጣን ሐሰተኛ የሐሰት ምንድን ነው አባት ነው ሐሰትን ምን ሲናገር ከማይናገር በቃ ማለት ይሄ ነው ኢየሱስ የመጣው ሰይጣን የዋሸው ሲዋሽ ደግሞ ሰይጣን ከራሱ ወስዶ የዋሸው ሊናገር ነው ኢየሱስ የመጣው ይሄ ውሸት ነው ይሄ እውነት ነው ብሎ ማለት የሰይጣን ውሸት ዛሬ ከህሊናችሁ ይደረስ አሜን በሃይማኖት ስም የዋሻችሁ ውሸት አለ ሰይጣን በሃይማኖት ቡድን ስም ማለት እውነት ምንድን ነው ሲባል የኛ ሃይማኖት እውነት ምንድን ነው የአባቶቼ ታሪክ እውነት ምንድን ነው ሲባል መጽሐፍ ቅዱሱ ይልና ከዛ በኋላ መጽሐፍ ለገዛ ምኞቱ ምን ይላል ያጣባል ለኢዮብ ታውቃላችሁ ለኢዮብ እውነትን ማን ነገረው ኤሊሁ መሰከረለት እግዚአብሔር እውነትን ለኢዮብ ነገረው ጓደኞቹ ነግረውታል ትክክል አልነበረም እሱም ራሱ የሚያውቀው ነገር አለ ትክክል አይደለም በኢዮብ ጥሩ ምሳሌ አድርጌ የእግዚአብሔርን እውነት ነገራቸው ሰማይ ላይ እግዚአብሔር በኢዮብ ላይ ያለው ኮንፊደንስ ሰማይ ላይ ሰይጣንና እግዚአብሔር ተከራከሩ ሰይጣንና እግዚአብሔር ሲከራከሩ ሰይጣን መጣና እንዴ ኢዮብ አለ ስለባረከው ሊስለሰተው እንዲህ ስላልከው ነው የሚያከብራል እግዚአብሔር ደግሞ ኖ ሰይጣን ኢዮብ ስለባረኩት ስለሰጠው ውጨኛው ነገር ተከትሎ ሳይሆን እኔ ስለሚወደኝ እግዚአብሔር እንኳን ኢዮብን ሊፈትን ማለት ነው በኢዮብ ላይ ምን አለው ኮንፊደንስ እርግጠኛ ነው እግዚአብሔር ከዛ ምን አለው ሂድና የምትለው ነገር ውሰድበት አይቀየርም ማለት ማን ያለ የእግዚአብሔርን ኮንፊደንስ እኮ ነው የሚያሳየው ሰማይ ላይ እውነቱ ይሄ ሰይጣን ሲዋሽ መጣና የኢዮብን ልጆች ንብረት እና ሁሉ በትንትኑን አወጣና እግዚአብሔር ያደረገባል አይደል ኢዮብም ቃሉን አመነና ምናምን እግዚአብሔር ሰጠ እግዚአብሔር ነሳ ግን እግዚአብሔር አይደለም ያለው እውነትን ማወቅ የለበትም ኢዮብ በሃይማኖታዊ አስተሳሰብ ሰባኪዎችም እንደሚሉ ምን ሆነ አለበት ሪሊጂየስሊ እግዚአብሔር ሰጠ እግዚአብሔር ነሳ ያለው እውነት ሳይሆን ሐሰት እየተባዛ አንተም ጋር ሲደርስ ድህነት ጠላቴ
እግዚአብሔር ነው ይሄን ያደረገኝ። ኢየሱስ ብሏል እውነትን ልመሰክር ተወልጃለሁ። እውነትን ልመሰክር የመጣሁት እውነት ልነግራችሁ ነው። እውነት ልመሰክር ነው የመጣሁት። ለሌላ ዓላማ አልመጣሁም ማለት እግዚአብሔር ዘንድ የሆነ እውነት አለ ማለት ነው። እዛ ሌሎቹ መጡ መካሮች፣ 3 መካሮች እግዚአብሔር ላይ ቀሰፋሉ። ጻድቅ ስላልሆንክ ኃጢአተኛ ስለሆንክ እንዲህ ስላለ ይቀጥላል። አንተ ራስህን ታጠቃለህ እንዴ? ማንም ሰው ከሴት ተወልዶ ጭቃ የሆነ ምናምን እያሳሩ እንደሚቆርሩት እውነቱ ግን እግዚአብሔር አይደለም። እውነቱ በእግዚአብሔር ዘንድ አለ። መጨረሻ ላይ እግዚአብሔር ተገኘ። ይሁን ማለት ከዛስ ከጨለማ የሆነ ምክር ነው የምታው። ተነሳና እንነጋገር። ሰማይ ሰፈርና አብሮ ሁሉ ሲያሳየው ይሁን ማለት እጅግ በአፌ እጨና ሁሉ ታረዘ መስማቱ በጆሮዬ ስላልተሰማች አሁን ግን አይኔ አየች። ተመልከቱ ወገኖቼ እኔ አሁን የምለው ኢየሱስ የመጣ በእግዚአብሔር ዘንድ ያለንን እውነት ሊነግረን ነው። ኢየሱስ ለምን የመጣው? በእግዚአብሔር ዘንድ ያለንን እውነት ሊነግረን። እግዚአብሔር ስለ ዘላለም ምን ያስባል? ሰዎች ተሰብስበው ስለ ዘላለም ይሉታል። ሴጣን ይለዋል፣ ኑሮ ይለዋል፣ እኔ ራሴ ስለ ራሴ ይለዋል። እነዚህ ሁሉ ኮንፊውዝ ናቸው። ኢየሱስ መጣ። ምን ይል ነገሩ አንተ እንደምትለው አይደለም። በሰማይ አንተ ማለት መጽሐፍ ሚል ኢየሱስ ከኢየሱስ ይሰጣችሁ እግዚአብሔር ሊገል ነው ይሰጣል፣ ሊቀስፍ ነው ይሰጣል፣ ይጠላሃል ይሰጣል። እሱ ነው ዳም ያረጋው። አንተ ላይ ያለኝ ጥፋት ነው ይሰጣል። አልሰማም። ከኢየሱስ የሰማናት ይችላል። ከኢየሱስ የሰማናት ይችላል። መጽሐፍ የሚለው ነገር ታስበው ዘንድ ሰው ምንድነው? ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? እግዚአብሔር ዘንድ ስለናንተ ምን ታስቧል? ያሰበው ስለኛ ምንድነው? ስለ ሰው ምን አመለካከት አለው እግዚአብሔር? ስለ ኃጢአተኛው ምን ይላል? ድብና አልቆ ኃጢአት ሰርቶ እጅ ከፍንጅ ለተያዘው ምን ይላል እግዚአብሔር? ፈሪሳዊው ድንጋይ ይይዛል። ይገባል የምለው ሰይጣን በቀኝ ቆሞ ይከሳል። እግዚአብሔር ምን ይላል? ምን ይላል እግዚአብሔር? ስለ ኃጢአተኛው እሱ ምን ይላል? ወንጌል ይሄ ነው። የእውነትን ቃል ይኸው የመዳናችሁ ወንጌል ሰጠን። በእግዚአብሔር ዘንድ ያላችሁ ማንነት ሰምታችሁ፣ በእግዚአብሔር ዘንድ ያላችሁ መልካም ነገር ሰምታችሁ። ወንጌል አይን ሊከፍትበት ዋና ምክንያት ራስን አይደለም የምታምነው፣ እሱ ስላንተ ያለውን የምታምነው። እውነትን ልመሰክር ብያለሁ ተወልጃለሁ። እውነትን ሊመሰክር ሲመጣ እውነቱ ይሄ ነበር። ሰይጣን የእግዚአብሔርን መልክ በሰዎች ዘንድ አጥፍቶ፣ ሰይጣን ፊዚካሊ አይገለጥም። ከሰው ጋር ይሄዳል። ኦኬ በሽታ ከየት ነው የሚመጣው? ከሰይጣን። ሞት ከየት ነው የሚመጣው? ከሰይጣን። ድህነት ከየት ነው? ከሰይጣን። እርግማን ከየት ነው? ከሰይጣን። ሁሉ ነገር ከየት ነው ተብሎ ሲጠየቅ ኦሪጂናሊ ከሰይጣን ነው የመጣው። እግዚአብሔር አሳልፎ የሰጠን ለሰይጣን ብቻ ነው። እሱንም ከስጋ ጋር ባለው ሪሌሽን በስጋ በኩል ነው እንድትገዛ ያለው። ፖይንቱ ምንድነው? የነገሩ ምንጭ ሰይጣን ከመሀል ራሱን አወጣና የረገመ ማን ነው? እግዚአብሔር። ያሳመነ ማን ነው? እግዚአብሔር። የሚቀስፍ ማን ነው? እግዚአብሔር። ያንዳንዱ ነገር የእግዚአብሔርን ኢሜጅ ሰው ውስጥ አበላሽ። ሰው እግዚአብሔር ሲያስብ ፖሊስ ነው። እግዚአብሔር ሲያስብ ሕግ አስጠባቂ ነው። እግዚአብሔር ሲያስብ ሰው ገዳይ ነው ወይም ዳኛ ፈራጅ ማለት ነው። አንቺ ብቃለሽ አንቺ ያው ተዳሽ አንተኛው
ውሳኔና ፍርድ ብቻ የሚያካሄድ ቁጭ ብሎ የሚጠብቅ ልጆቻችሁ ሕፃን እያሉ ማለት ሕፃን እያሉ ቃላችሁ እውነት ነው ተው ነው። ልጅን እያደገ ሲሄድ ግን ተው አይደለም ቃል አይደለም። እኔ አለኝ ልጅ አለኝ፣ ሁለት ልጅ አለኝ። አንደኛው ልጄ 9 ወሩ ነው። ባይሰማኝም አሁን እየዳኸ ነው ያለውና ትንሽ እንደሄደ የሆነ ነገር ሲነካ የነካው ነገር ነው። ስለዚህ ተው ዞር ብለህ መንዳር ላይገባው ይችላል። ግን ንግግር እንዲሆኑ ይህስ አትለው ተው የሆነ ነገር ሰው ተው። ትልቁ 6 ዓመት ነው። እሱንም አታስተምረው ማስቀመጥ ዝም ብለህ በምሳሌ ምናምን ትነግረዋለህ። ግን ንግግር ተው ነው። መቼ ነበር እኛ ተው ያዝ ንካ የተባለው? በሙሴ ሕግ ነበር። ሮሜ ምዕራፍ 2 ላይ ጳውሎስ ምን አለ? አንተ የሕፃናት መምህር በጨለማ ላሉ ብርሃን አይደል? የዕውሮች መሪ ብትሆን የሕፃናት መምህር። የመጀመሪያው የዓለም ትምህርት ምንድን ነው? ሕግ። ሕግ ደግሞ ለማን ነው? ለሕፃናት ነው። ሕፃናት ምን እንዲህ ተው አይሰማም። እሳት ሲል ተው። ሕግ ማለት እሱ ተው ነው። ተው አሁን ለኛ ተዋለ። ወንድ ልጅ ተሰጠው። ጽድቅ በእኛ ውስጥ ተወልዷል። ክብር በእኛ ውስጥ ተወልዷል። we know our father አባታችንን እናውቃለን። ምን አለ ጳውሎስ ሲናገር? እግዚአብሔርን አለማወቅ ወራት አሳልፈን እግዚአብሔርን ያለማወቅ ወራት አሳልፈን ሁሉም እያለበት ንስሐ ይገባ ዘንድ እግዚአብሔር አስቧል። እግዚአብሔር አስቧል። ያሰሰው በወንጌል ምንድን ነው? እግዚአብሔርን ያለማወቅ ወራት አልፏል። እናንተ ብታምረመሩ ሰዎች፣ በነገሮች ሁሉ ውስጥ እግዚአብሔርን ብሌን ብታረጉ ሰዎች፣ እግዚአብሔር ክፉ በእናንተ ላይ እንደሚያደርግ እንደሚቀስፍ እንደሚፈርድ እንደሚመታ የምታስብ ሰው ሕፃን ስለሆንክ ሕፃንነት ነው ያንን ካራክተር የሚያመጣ። ሞር እያወቅህ ስትሄድ እሱ ለአንተ ያለውን ልብ ነው እያወቅህ ምትሄድ። ያን ጊዜ በፍጹም እግዚአብሔርን የአንተ ተቃራኒ አድርገህ ለምትወስድ ልቡን አውቃለህ። እንዴት አንተ ትቃረነዋለህ? እውነትን ለመሰከር እውነቱ ምንድን ነው? የዮሐንስ መልእክት እውነቱ ምንድን ነው? ዮሐንስ ወንጌል የዮሐንስ መልእክት ምዕራፍ 1 ቁጥር 5 ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን በእጆቻችን የዳሰስነውን እናወራለን። አይተንም በእግዚአብሔር ዘንድ የነበረው ለእኛም የተገለጠ አለና ኅብረታችን ከአባት ጋር ከልጁ ከኢየሱስ ክርስቶስ ጋር ከእኛ ጋር ኅብረት እንዲኖራችሁ ይህንን እንጽፍላችኋለን። ኅብረት፣ ፌሎሺፕ፣ ዩኒቲ፣ ዋነስ ስለ የትኛው? ስለ ሕይወት ቃል። በሕይወት ቃል ጉዳይ ላይ ኅብረት እንዲኖረን እኛ ልክ ሴንስ እንዳደረገን እንደዳሰስነው እንደጨበጥነው እናንተም ደግሞ በዚህ የሕይወት ቃል ተካፋይ እንድትሆኑ። እስኪ ምንድን ያለ ኅብረታችን ከአባት ጋር ከልጁ ከኢየሱስ ክርስቶስ ጋር ደስታችሁ እንዲፈጸም ይህንን እንጽፍላችኋለን። አሁን እስካሁን የነገረው ኢንትሮዳክሽን ነው። ከእኛ ጋር ኅብረት ይኖራችሁ። ኅብረት አለን እኛ ከአብ ጋር ነው ኅብረታችን፣ ከወልድ ጋር ነው ኅብረታችን። ኅብረታችን ደግሞ በሕይወት ቃል ላይ ነው። አሁን ኅብረት ያደረግንበትን ጉዳይ ነገረን። ምን አለ? ከእርሱ የሰማናት ለእናንተ የምንነግራችሁ። ወገኖቼ ይህን አይነት እምነት ከሌላችሁ በእርግጥ ክርስቲያን አይደላችሁ። አንድ ሰው ክርስቲያን ነኝ ለማለት ክርስቲያን ነው ለማለት ኅብረት ከአባት ጋር ሊኖረው ግድ ነው። ኅብረት ከወልድ ጋር ሊኖረው ግድ ነው። አንድ ሰው በአይኖ ውስጥ አሁን ተው፣ ግሩፕ ተው፣ የቤተ ክርስቲያን ስም ምናምን ተው። አንድ ሰው በአይኖ ውስጥ እኔ የእሱ ነኝ፣ አባቴ ነው፣ አምላኬ ነው ብሎ
ለእናንተ የምናወራላችሁ መልእክት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይቺ ናት። ምንድን ነው መልእክቱ? እግዚአብሔር ብርሃን አየህ። የእግዚአብሔር ኢሜጅ ሴጣን ውስጥ አበላሽቶታል። የእግዚአብሔር ብርሃንነት አበላሽቶታል። እግዚአብሔር ጨለማ ብርሃን ነው የሚፈልግ። ሲፈልግ ይቀስፋል፣ ሲፈልግ ይባርካል፣ ሲፈልግ ይረግማል፣ ሲፈልግ ይሰጣል፣ ሲፈልግ በሽተኛ ያደርጋል፣ ሲፈልግ ጤነኛ ያደርጋል። ምንድን ነው ምንለው ማለት እንደወደደ ወዲያው ዘማሪው ግጥም ይሰራበታል አይደል? እንዲህ ብታረግ እንዲህ ባታረግ ማን ይለዋል? ሲፈልግ ይተክላል፣ ሲፈልግ ይነቅላል። አየህ ቤቱን እንዴት እንደሚስልብ። አንተ ህብረት የለም። ህብረት ማለት ይሆናል ማን ነው በዓለም ላይ ክፉ ሰው ሂትለር ማለት ዘመዶቻችን በቁማቸው ሳሙና ይሰራ ሂትለር ነው። በቁማችን ያቃጠለን ማለት ነው። የኔ ዘመዶች እናንተ እንኳን ምን ማለት ነው? ሂትለር ነው ክፉ ሰው። አንዳንድ ሰው እግዚአብሔር ውስጡ ሂትለር ግንጃት ውስጥ ነው። የእውነቴን እኮ ነው ማለት ሂትለር ነው ለሱ። የሰውየው ንቁነት ነው ነገር ህሊና እግዚአብሔር ባይዘው አንተ ውስጥ ባለው ስዕል ነው ካንተ ጋር ፌሎሺፕ የሚያደርገው። አንድ ልጅ ይሄንን ትምህርት ተማረ የዛሬ 14 ዓመት 13 ዓመት አካባቢ ይሄን ትምህርት ተማረ። ናዝሬት ላይ እና ጋዲዝ ላይ ነው ሁሌ መጀመሪያ ማስተምረው ጋዲዝ ላይ ነው እና ይሄንን ትምህርት ተማረና የተወሰነ ጊዜ ቆይቶ ላይፍ ላይ ትንሽ መዛባት መጣበት። ሲመጣበት ማለት ነው ቸርች ብዙ አይመጣም እንትን ይላል እና ድንገት አለ በጋሪ ከጋሪ ላይ ተደናቅፎ ወደቁ። ኢንግሊሲና ያችን ድረስ ለጨመረ ጊዜ አልደፋ ምልክት ነው ሊገለጥ ነው ሲል እንዴት ለደረሱ አለ ጋሪ ላይ ሌላ በሌላ ያለው አላማይክ ይገባቸዋል። ያለው ጋሪ ላይ ካንቶኒ ላይ የተነሳ ሚካኤል እጅን ራስህን ነው የሚጎዳ። ክፋት ራስህን ነው የሚጎዳ። ኢዮብ መጽሐፍ ላይ ይሁን ተመለከተ። ኢዮብ መጽሐፍ ላይ ብራል እንደው እርሱ ከደመናት በላይ ተቀምጧል። የአንተ ክፋት ወንድምህን ይጎዳዋል። የአንተ ጽድቅ ወንድምህን ይጠቅመዋል። ከዛ ውጭ ምኑን ትነካዋለህ? ምኑን ትነካዋለህ? አንተ ራስህ እየጎዳህ እየተቀምጥም ያለው እንጂ ከእሱ ጋር አይያዝ። እሱ ያንተ የኃጢአት ሰበኛ አይደለም፣ ጋር ነው። ከእሱ የሰማነው የመጀመሪያው አካል ሴጣን ኃጢአት ሰርቶ ጨለማ ከተባለ በኋላ መጣ ማለት ነው። ተመልከቱ። መጀመሪያ ጋር ምንድን ነው? ላይት ነው። ኃጢአት የሚባል የለም። ኃጢአት የጀመረው ከሴጣን ከፐርሰኑ ነው። ሴጣን ስለወደደ ነው ኃጢአት የሚባል ነገር ይመጣል። ያን ብቻ ሳይሆን እግዚአብሔር ደግሞ ኃጢአትን ይገልጥ ዘንድ እሱ በጨለማ ሰንሰለት ብሏል አሰረው። ስለዚህ ጨለማ የሚባል ነገር ከመጣ በኋላ ምን መጣ ማለት ነው? አዳም በእግዚአብሔር መልክ ተፈጠረ። ብርሃን አዳም መልካም ነው እየኖረ እያለ ክፉና ደግ የሚባለው ዛፍ ብላ እንደ እግዚአብሔር ክፉና ደግ መታወቅ እንደ እግዚአብሔር ምንድነው? ዛፉ ብትበላ ይሻላል። ለምን? ክፉንም ደግንም ታውቃለህ። እንደማ የእግዚአብሔር ድሜት እኮ ነው የሚያበላሽብህ። እግዚአብሔር ክፉና ደግ አያውቅም። እግዚአብሔር ብርሃን ነው። ክፉ ገለጠው እንጂ እግዚአብሔር ክፉ ነገር ከእሱ ወጥቶ ሴጣን ኢሜጅ አምጥቶ የመጀመሪያ ያሳለበት አዳም
ብድግ አድርገና ክፍት አድርጎ ክፉ እንዳደረገው ከዛ ከኛ እንዳሉ ተብሎ አንድ ሆነ ማለት ነው። መልክ ያዘ። እንዲህ ዘላለም መጽሐፍ ቅዱስ እግዚአብሔር አለ ከኛ እንዳሉ ሆነ። አሁን ክፉን በማወቅ ነው። ሰይጣን አለ፣ ክፉ አለ የሚለው ነው። እግዚአብሔር ከእርሱ ክፉ ወጥቶ በሌላ አማርኛ ብዙ ሰው እንዲህ ሲባል ይጠይቃል። መጽሐፍ ቅዱስ ላይ ዘላለም እውር የሚያደርግ ማለት እግዚአብሔር አይደለምን? ዲዳ ደቆሮስ የሚያደርግ ማለት እግዚአብሔር አይደለምን? እንትን የሚያደርግ ማለት መጠየቃቸው አይደለም። አውቃለሁ እንደምትጠይቁ በባይብሏችሁ ቶሎ ጠቅሱ እንደሚለው። እሺ ሆሴዕ የቀሰፈው ማለት እግዚአብሔር አይደለም? ሆሴዕ ታቦት ነጥቶ ደርቆ ቀረ የቀሰፈው ማለት እግዚአብሔር አይደለም? እግዚአብሔር አትብላ አለ። እግዚአብሔር እንዳሳየ አትብላ ከበላ ትሞታለህ። እግዚአብሔር ላይት ስለሆነ ሁለቱም ነገር አዳም በላ። እግዚአብሔር እንዳለው ሆነ ወይስ አዳም እንዳለ? ልክ እግዚአብሔር እንዳለው አዳም ሆነ። ስለዚህ እግዚአብሔር ሁለቱም የነገረህ ነው የሆነ። ኢየሱስ ምን አለ? እውነትን የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። ምን የነገርኳችሁ እውነት ቀጥላለሁ ቃል ነገር እኔ ፈልገው እሱ ቃሌን ብትሰሙ ለዘላለም ሞትን አታዩ። እውነትን ነግሬያችሁ ነበረ አትብሉ ብዬ። ቃሌን ስላልሰማችሁ በላችሁ። በልታችሁ ምን አላችሁ? ሞታችሁ። ቃሌን ሰምታችሁ ቢሆን ኖሮ ምን አትዩ? ሞትን አታዩም ነበር። የሞታችሁት ስለበላችሁ ነው። ራስን የበላው ያለቆ ለታፈቃለ ሆሴዕ ማን ገደለ? ሕጉን የገደለ እግዚአብሔር አይደለም። ሕጉ ምን ይላል? ሥጋ የለበሰ ታቦቱ ምን እንዳይነካው ካህን እንኳን በመሎጊያ ምን ይበለው ሊሸከመው። ሕጉ ገና ሆሴዕ ሳይወለድ ማለት ነው። ምን አለ? ማንም ሥጋ ለባሽ ታቦት ቢነካ ይሙት ይላል ሕጉ። እግዚአብሔር ደግሞ እዛ ጋር የተገለጠ የልቡ ፈቃድ ሊያረግ ሳይሆን ምኑ ሊያረግ የሕጉ አስፈጻሚ ሆነ። ታቦቱ ተሻሽተ አቀፈው። ከዛ በኋላ ችግር የለም ካለ ሕጉ አይሰራም። ሕጉ እንዲሰራ ከተፈለገ ሕግ አስፈጻሚ ይፈልጋል። ስለዚህ አሁን ኬዙ እግዚአብሔር ጋር አይደለም። እግዚአብሔር እዛ ጋር በምን ቆመ? በሕጉ። አንተ እንደ ራሱ ሀሳብ ትሪት አያደርግም። እንደ ሕጉ ይገባቸዋል። ሁሉ ነገር እንደህጉ። እግዚአብሔር ስትሉ ከምንድን ነው መጀመሪያ ያለው? ከራሱ ልብ። እስኪ ከሱ ጀምሩ። እግዚአብሔር ውስጥ ሞት ልክ አንድ ሰው እንደተፈጠረው ሞት ወጥቶ ሞት የሚባል መልአክ ሞት የሚባል መልአክ አርጎ እግዚአብሔር ኃጢአት የሚባል መልአክ፣ ድህነት የሚባል መልአክ፣ እርግማን የሚባል መልአክ ከአንተ ወይም ቅዱስ መልአክ ከሱ ወጥተው ሲባል ከውስጡ አይደለም፣ በሱ እቅድ ማለት ነው። ሲፈጥር በድል አልፈጠረም፣ እንደ ፈቃድን ነው የሚለው አለ። በእሱ ፈቃድ ከአፈር ሰው እርሱ ብሎ የህይወት እስትንፋስ ሰጥቶ ልክ እንደዚህ እንደፈጠረው ሞት የሚባል ፈጠረ፣ እርግማን የሚባል ፈጠረ። ከወጣ እግዚአብሔር ሁለት መጽሐፍ የሚለው ልክ አይደለም። ኢየሱስ የነገረን ውሸት ነው። መጽሐፍ የሚለው ምን? እግዚአብሔር ብርሃን ነው፣ ከእርሱ ምን ያልናት የሰማናት ለእናንተም የምናወራላችሁ ይሄ እግዚአብሔር ብርሃን ነው፣ ጨለማ በእሱ ዘንድ ከቶ እንግሊዝኛው ቃል ነው። God is light. There is no darkness in him at all. Any kind of darkness በእግዚአብሔር ዘንድ ኖሮ አያውቅም። መዝሙር 139 ምን ይላል? ጨለማ ባንተ ዘንድ ምን አይልም አይጨልምም፣ ሌሊቱ እንደ ቀን ምን ይላል? እግዚአብሔር ብርሃን፣ እግዚአብሔር መልካም ብቻ ነው።
ከጎንራው እግዚአብሔርን ማወቅ ከፈለክ መልካም ብቻ ነው ማወቅ ያለብህ። ተመልከቱ፣ ሰርቀ እግዚአብሔር ይገላል። ሰርቀ ይገልጽ ስለሚፈልግ አለ አትስረቅ የሚለውን ሕግ ተላልፋለህ አትሞታለህ። አትግደል የሚለውን ተላልፋለህ አትሞታለህ። እሱ አልገደለም፣ ግን እሱ ሕግ አስፈጻሚ ስለሆነ ያስፈጽማል። ወንጌል ላይ ስትመጣ ኢየሱስ ነው። አሁን ሕግ አይደለም እግዚአብሔር መካከለኛ ያደረገው ማንን ነው? ልጁ መካከለኛ ሲያደርገው አትል የሚለው ቀረና ወደ ጎን ቀረ። አትል እኔ ብሎ ራሱን መግለጽ ጀመረ። ተገረፍኩልህ፣ ተሰቀልኩልህ፣ ሞትኩልህ፣ በግማን ሆንኩልህ፣ ተነሳሁልህ፣ በአብ ተቀመጥኩልህ፣ በረከት ሆንኩልህ። አሁን ወንጌል ራሱን የገለጠበት የምስራች ወንጌል ያንተን ሁኔታ የሚያወራ አይደለም፣ የእግዚአብሔር መገለጥ ነው። ወንጌል ማለት የከፈለልን ዋጋ ነው የሚነግርህ። አድርግ አይደለም የሚልህ። ወንጌል አድርግ የለም። ተገርፌልሃለሁ፣ እሱ ላንተ ያደረገው በቀኝ አስቀምጬሃለሁ፣ መንፈሴ ልኬልሃለሁ። ከእሱ ዘንድ ያለው ብቻ ነው የሚነግርህ ወንጌል። የምስራች የተባለው እኮ ለዚህ የእግዚአብሔር ማንነት ነው ወንጌል። እግዚአብሔር ራሱ ሲነግርህ ለዚህ ነው። አየህ፣ የእግዚአብሔር ኢሜጅ አሁን ውስጥ አባት ነው፣ ፍቅር ነው፣ ቸር ነው፣ ሰጥቶናል፣ ይወደናል። የእግዚአብሔር ኢሜጅ እኛ ውስጥ እየተስተካከለ ነው። በሰማን ቁጥር ያደረገልንን የሰራልንን ለእኛ ያለው በሰማን ቁጥር እምነታችን በእሱ ላይ እየጨመረ መጣ። ምን ሊፈጠር ይችላል? አይ እሱ ለእኔ እንዲህ ነው ያስ ሁኔታዎች እግዚአብሔር እንዲህ ነው ብለው ቢስሉ ሲሉ ኖ በልጁ ለእኔ እንዲህ አርባ ህመም ብዙ ወሬ ኢንፎርሜሽን ህመም ሲነግር ዶክተሩ ሲነግር ምናምን ሲል እዛ ውስጥ ሆነ እሱን ስታስብ ቁስሉንም አልሽረው አይችልም። ገና እኔ ሳልወለድ ስለ እኔ ተገርፏል፣ ለእኔ ያለው ፈቃድ ላይ አይለወጥም። ኮንፊደንስ ስለምን ጨመረ? እሱን ክርስቶስ ስለመሰከረ፣ ክርስቶስ እግዚአብሔርን ስላስተዋወቀ፣ ክርስቶስ እግዚአብሔርን ስለሳለልን። ሁለተኛ ቆሮንቶስ ላይ ሄዱና ወንጌልና የእግዚአብሔርን መልክ ላሳያል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 የእግዚአብሔር ምሳሌ የሆነው የኢየሱስ ክርስቶስ ወንጌል እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወቀ። የእግዚአብሔር ምን የሆነው ምሳሌ የኢየሱስ ክርስቶስ ወንጌል እንዳያበራላቸው፣ በሌላ ማለት ክርስቶስን አይተህ እግዚአብሔር ላንተ ያለውን ታውቃለህ። ክርስቶስ ከሌለ እስከማን እግዚአብሔር ላንተ ያለውን አታውቅም። ውሸት ነው የሚነግርህ ይላል። ይቀስፋል፣ ይገላል፣ ይቆርጣል። እንዴት ነው የምታውቁት? እንዴት ቀላል እግዚአብሔር ያይ ማለት ስጥቷል። በእቅፉ የነበረው አንድያ ልጁ እባካችሁ ከክርስቶስ በቀር ማንም ስለ እግዚአብሔር እንዲነግራችሁ አትፍቀዱ። ሁኔታ ስለ እግዚአብሔር እንዲነግር አትፍቀዱ። ኑሮ ስለ እግዚአብሔር እንዲነግር፣ አጥንት፣ ስጋ፣ ጅማት ስለ እግዚአብሔር እንዲነግር አትፍቀዱ። አያውቁትም። ኢዮብ መጽሐፍ ምዕራፍ 7 ላይ ምን ይላል? ሰው ከጨለማ የተነሳ በስርዓት መናገር አያውቅምና ስላንተ የምንለውን አስታውቀን ይላል። ከጨለማ የተነሳ ምክንያቱም የጨለማ ቁራጭ አንተ ጋር ስላለ ዲክሌር የምታረገው ከጨለማው ተነስተህ ስለሆነ ስለሱ መናገራችን ስላንተ እንናገር ዘንድ አስታውቀን። እስኪ ንገረን ጌታ፣ ምንድን ነው ምንድን ስላንተ የምንናገር? ጋድ ሂዝ ላቭ። እውነቴን ነው የምላችሁ፣ እግዚአብሔር ፍቅር ነው። መጽሐፍ የሚለው ነው ፍቅር ነው። ዘኔ ፍቅር መሆኑን መርዳባል ይወድናል። እኔና እሱ አንድ ነን። የእኔ ፊሊንግ ሁሉ የእሱ ፊሊንግ ነው። ህመሜ ህመሙ ነው፣ ችግሩ ችግሬ፣
እኔ ያለሁበትን ሰርከምስታንስ ሁኔታዎች ያውቃል። ሰይጣን ምን ያህል እንደሚያስቸግር እርግማን ምን ያህል የምገባበት የምወጣበት ህይወቱ ለእግዚአብሔር ግልጽ ነው። አዚህ ሴንስ ያ ተመልከቱ ፍቅር ነው ሲል ከፍ ያደርጋል አለ። እግዚአብሔር ፍቅር አለና እግዚአብሔር ፍቅር እንደሆነ በዚህ አውቀናል። በምን ለዓለም መድኃኒት እንዲሆን ልጁን ሲሰጥ ኢየሱስ ካልገባ ፍቅርነቱ አይገባ። ፍቅር እንጀራ በመስጠት አይደለም። ለሱ ፍቅር አንተ ያለህበትን ሁኔታ በመቀየር አይደለም። አንተ ያለህበት ሁኔታ ስለ እግዚአብሔር ፍቅርነት በፍጹም አይሰብክም። ፍቅር መሆኑን የሚሰብክ ልጁን ለአንተ ሰጠ ሚለው ሲገባ እውነትም ፍቅር ነው። ሮሜ ምዕራፍ 5 ላይ ምንድን ነው የሚለው? ቁጥር 7 ላይ ለቸር ሰው ምናልባት የሚሞት ይገኝ ይሆናል፣ ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና። እግዚአብሔር ለእኛ ያለው የራሱን ፍቅር ሪስን ላብ አይደለም። ጨዋ ስለሆንኩ ወደድኩ። ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለው የራሱ ፍቅር ማለት ካንተ ሁኔታ አልተነሳ የራሱ ፍቅር ማናት? ጠላቱ ወደደ ሲባል ለምን ሲባል ምክንያቱም ሱስ ብቻ ነው። አንተ ጋር ያለው ሁኔታ ለመውደድ ምክንያት አይሆነው። ምክንያቱም ሱስ ብቻ ነው። ያ ምክንያት ደግሞ እግዚአብሔር ፍቅር ስለሆነ ፍቅር ነው። ሰይጣን እግዚአብሔር በፍጹም እንዲስልላችሁ አትፈልጉ። ኑሮ ከእግዚአብሔርን በአንተ ውስጥ እንዲስል አትጠብቅ። አይስልልም። በፍጹም ኑሮ ስለ እግዚአብሔር መልካም ነገር አይስልልም። በአንተና በእግዚአብሔር መሀል ኑሮ መተርኮሚያ ዲክሽነሪ አይሆን። እግዚአብሔርን የነገረን ኢየሱስ ብቻ ነው። የነገረን ብቻ አይደለም፣ እግዚአብሔርን ያሳየን። ሁለተኛ ተሰሎንቄ ላይ ሄዱና ወንጌልና የሰይጣንን ታምራት ላሳያችሁ። ብዙዎቻችሁ እግዚአብሔር የምታውቁት በሱፐርናቹራል ሚራክልስ መገለጥ ነው። እግዚአብሔር ሲባል ሱፐርናቹራል ነገር ሽባ ባየር ላይ ሄደ፣ በውሃ ላይ ሲራመድ እንትና ወይ ውሃ ወይ ጠጫ ምናምን ተብሎ በእነኚህ ታምራቶች አንተ ጋር ሲመጣ ፈውሱኛል፣ አልፈወሰኝም፣ እንትን ብሎኛል፣ እንትን አላለኝም። እሱ ከመታወቁ እግዚአብሔርም ሊተረጉምላቸው ሰሞኑ ጊዜ ሞላ። ጌታ ይባላል። ጌታ ኪስ ስምንና ሄራክ ተሰሎንቄ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 9 እና 10 ምን እንደሆነ በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣ በመገለጥ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ ምን ይሉ ዘንድ ከቆላለው የምትድነው በዚህ ወንጌል ብቻ ነው ማለት ነው። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ይድኑ ዘንድ ምን አልተቀበሉ? የእውነትን ፍቅር ስላልተቀበሉ የሰይጣን ማለት ነው ስሙ ስላልተቀበሉ ለሚጠፉት የእርሱ መምጣት እርሱ ማለት ሰይጣን ለሚጠፉት የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኛ ድንቆች በአመፅ መታለል ሁሉ እንደ ሰይጣን አሰራር ነው። ሰው እግዚአብሔርን ማወቅ የሚፈልገው በሱፐርናቹራል በታምራት በድንቆች በምልክቶች አንተን ሆነ ስትባል ሪሊ አንተ
ውስጥ አለ ስትባል ፍቅር የእውነትን ፍቅር ተገረፈልሽ ስትባል ሴንስ ማድረግ ይከብድሻል። እግዚአብሔር ሲገረፍላችሁ የእውነትን ፍቅር መቀበል ይከብድሻል። ፍቅር ዮሐንስ ምን ይላል? ፍቅር አለ በፍቅር የሚኖር በእግዚአብሔር ይኖራል። እግዚአብሔር ፍቅር ስንት ነው ያለው? ሁለታችንን አንድ ሰው በፍቅር ካለ እግዚአብሔር በሱ ይኖራል፣ እሱ በእግዚአብሔር ይኖራል። የእውነትን ፍቅር ስላልተቀበሉ እግዚአብሔር የሚሉት ምኑ ነው? ይለው ነው ሽሙ ካለ እግዚአብሔር አይደለም ይላል። ይገባችኋል? እርግማን ሆኖ በእንጨት ላይ ተሰቀለ። እንዴት እግዚአብሔር ይሞታል? አይቀበል። እሳት ወርዳ ትበላለች ብሎ እሳት ወርዶ ሲያረጋቸው ተሰብስበው ስግድ ይዋርጋል። የእግዚአብሔር መልክ እነሱ ጋር ምን እንደሆነ ነው ማሳያቸው። እኔ ስለ መልክ ነው የሚያወሩ ያለ እግዚአብሔር እንዴት ነው ይመሳል? እግዚአብሔር እንዴት ነው የምትረዳው? በእግዚአብሔር ላይ የምታስበው ምንድን ነው? ምን እያሰብክ ነው? እግዚአብሔርን ኢንተርፕሬት የምታደርገው አንተ ውስጥ እንዴት ነው የምትተረጉመው? እንዴት ነው ሴንስ የምታደርገው እግዚአብሔርን በውስጥ? ኢየሱስ ብቻ ነው እግዚአብሔርን የነገረን። እቺ ቃል ዛሬ ትገባችኋል። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች፣ ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው። እውነተኛው በር እኔ ነኝ። በሩ እኔ ነኝ። ከኔ በፊት የመጡት የሃይማኖት መሪዎች፣ ከኔ በፊት የመጡት ሰባኪዎች፣ የህግ ሰባኪዎች ናቸው። ሙሴ የህግ ሰባኪ፣ የእግዚአብሔር ሰባኪ እንዳይመስላል። የህግ ሰባኪ ነው ሙሴ። እግዚአብሔርን አይደለም የሚገልጠው፣ ስላንተ ነው የሚያወራው። አትግደል፣ አትስረቅ፣ አታመንዝር፣ አትዋሽ፣ አትግደል፣ አታት እያለ ስለማን ነው ያወራው? ስላንተ ነው። ስለሱ መቼ ነው? ስለሱ አይደለም። እግዚአብሔር ሙሴ ጋር መጥቶ ማለት ነው በሙሴ ሁኔታ ሲገለጥ ራሱ ነገር የሚያስቆመው እግዚአብሔር አንተ መሆን ያለበት ነገር። አንዳንዱ ህግ ላይ ቆሞ እግዚአብሔርን ሊያይ ይሞክራል፣ ሊተረጉመው ይሞክራል። ህግ ላይ ሆነ ህግ እግዚአብሔርን ላይ ተረጉሞ ሌላ ጊዜ ዛሬ ባይብል ስኩል እያስተማርኩ በበረከትና ስለ አክት ኦፍ ጋድ ነገር ማስተማር ስለ እግዚአብሔር ድርጊት አክት ኦፍ ጋድ ከተለመደው ሀሳቦች እየረገጣቸው የእግዚአብሔር ድርጊት ብሉ ድርጊት አክት ኦፍ ጋድ ተብሎ ይታል። የእግዚአብሔር ድርጊት ሁሉ ሰው መጽሐፍ ቅዱስ ውስጥ ያሉ ድርጊቶች ሁሉ ወስዶ ለእግዚአብሔር ሊሰጥ ይችላል። እግዚአብሔር የማይታያል ማንም ሊያየው አይችልም፣ ማንም ሊቀርበው አይችልም፣ ማንም አይቶታል። በምንም ሁኔታ ተገልጧል። አክት ማለት መገለጥ ነው። አክት ድርጊት ማለት አንድ ነገር ከሀሳብ ወደ አካላዊ ዓለም ገባ ነው። እግዚአብሔር ምንም ነገር ሰርቷል፣ ምንም ነገር አርጓል። መጽሐፍ የሚለው ያደረገውን ሁሉ ያደረገው ለልጁ ነው። ስለዚህ አንድ ሰው እግዚአብሔርን እተረጉማለሁ ብሎ እግዚአብሔርን እተረክረዋለሁ ምድርን ሲበራት ቢለኝ በልጁ ማለት ነው። በልጁ ማለት ካልቻለ እግዚአብሔርን አይደለም የሚሆነው፣ ኢቮሉሽን ሊሆን ይችላል። የእግዚአብሔር ስራ ብሎ አንድ ሰው ከተረጎመ የእግዚአብሔር ስራ እርሱ በክርስቶስ ኢየሱስ ያለ መቀለል። እዚህ ብቻ ነው
ሰማያትን ሲፈጥር በልጁ ድሮ ዓለማትን ሲሰራ በልጁ ልጁ ያለባቸው ሰዎች ብዙ የልጅ ትርጉም አላቸው። እሱ አለ እኛ ይቆጣል። እኛ የምንፈልገው ልጁ ማለት ነው። እግዚአብሔር ሲያደርግ ምንድን ነው ያደረገው? ተክላሊ ነክላሊ ቆርጣሊ ፈርካሊ ማለት በልጁ ላንተ የከፈለው ሴንስ ማለት ነው። ምን ያህል እንደሚወድ ነው። ማን እንደሆነ ያኔ ይገባል። በስብከት ማለት የሚያስፈራሩ እግዚአብሔር ኢሜጁ ይስተካከላል። በፊቱ ስትመለከት ምን አይነት እግዚአብሔር ነው? ምን አይነት እግዚአብሔር ነው? አንተ ሴንስ የምታደርገው ፕሬዘንስ ምን አይነት እግዚአብሔር ፊል ታደርጋለህ? እሱን ብታስቡ ነው። ስለዚህ ነው በእግዚአብሔር ላይ የምታስቡት ምንድን ነው ብዬ ምንድን ነው የምታስቡት? ሴጣን የነገራችሁ ወይስ ኢየሱስ እውነትን ሊመሰክር የተወለደ? እውነትን ሊመሰክር ተወልጃለሁ። ምንድን ነው እውነት? ጲላጦስ አልሆነ መቼም እውነት ምንድን ነው ብለን ኮንፊውዝ ነው። የሰጠኸኝን ቃል ሰጠኋቸው። ቃልህ እውነት ከአብ ዘንድ ይዞ የመጣው ወርድ ይዞ የመጣው ወርድ ደግሞ እውነት። የሰጠኸኝን ቃል ሰጠኋቸው። ቃልህ እውነት። ኢየሱስ ለደቀ መዛሙርቱ የሰጠው ቃል ወንጌል ሂዱ ያላቸው። ምክንያቱም ኦል ትሩዝ ክራይስት እንደሆነ እናውቃለን። መጽሐፍ ሲናገር በእውነት ቀድሳቸው ቃል እውነት ነው አለና ቀጥሎ ምን ይላል? በእውነት የተቀደሱ የሆኑ ዘንድ ራሴን ስለነሱ ራሱን ስለኛ የቀደሰው በቃል ውስጥ ኤቭሪ ወርድ አካላት ይዞት ማለት ኢየሱስ ቃልን ሁሉ አካላት ያዘ። ቃሉ እውነት ከወያችንን ተቀበለ ይላል። እውነት ግን ቃል ፊደል እንዳይሆን ኢየሱስ ምናል ተገረፈና አካላት ያዘ። ስለዚህ አሁን ቃሉ እውነት ነው። በእውነት ቀደሳቸው ቃሉ እውነት ነው። ቀጥሎ ምን ይላል? ቃሉን ስትቀበል ከዓለም መውጣት። ዓለም ስለ እግዚአብሔር የሚልህን አሰበ። ኑሮ ስለ እግዚአብሔር የሚልህን አሰበ። እግዚአብሔር የምትተረጉመው አንተ ዘንድ ባለው እግዚአብሔር ቃል ነው። የምታየውን አትከተልም። ህመምህን አታወራም። ችግርን አታወራም። ኃጢአተኝነትን አታወራም። ጥፋትን አታወራም። የምታወራ እሱ ነህ ያለ ነህ ያለ ነው። እውነቱን እሱ እኮ እውነትን ታውቃላችሁ። እውነት አርነት የምትወጣው ባወቅከው እውነት እኮ እንጂ ሀሳብህን አስሬ ማዕበሉ ከፍ ሲል ስጠባ ማዕበሉ ዝቅ ሲል ጌታ ይመስገን ስትል ማዕበል እሱን አይነግርም። ኮንፍራንስ ሰሞን ላይ ሃሌሉያ አየሩ ሁሉ ጸጥ ሲል ጌታ የለም እንዴ ካለ አንተ አልገባህም። ኢየሱስ ጌታ ነው። እናውቀው ዘንድ እንከተል። እግዚአብሔርን እንወቅ እናውቀው ዘንድ እንከተል። ሀሳባችሁን በእሱ ላይ ያላችሁን አስተካክሉ። መጽሐፍ ሆነ ሁለተኛ ቆሮንቶስ ምዕራፍ 10 የጦር ዕቃችን ስጋዊ አይደለምና ቁጥር 3 ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ። ምሽግን ለመስበር በእግዚአብሔር ፊት ብርቱ ማለት ነው። ምናምን ከፍ ያለውን የሰውን ሀሳብ በማን ላይ ነው የሚነሳው? ይሄ ሀሳብ በእግዚአብሔር እውቀት ላይ የሚነሳ በእግዚአብሔር እውቀት ላይ የሚነሳው ሀሳብ ከፍ ያለው የሰውን ሀሳብ በእግዚአብሔር እውቀት ላይ የሚነሳው
ኑሯችን ለክርስቶስ ለመታዘዝ ክርስቶስ እንዳለው ነው። ሌላ ነገር የለም። ለክርስቶስ ለመታዘዝ አይኑሯችን ሁኔታ ይለናል። አይኑሯችንን ክርስቶስ እንደሰራልን እንዲሁ ነን። የእምነት ገድል ይሄ ትጋደላለህ ወይ ትገደላለህ? ከተጋደልክ ክርስቶስ ስለኔ እንዳለ እንዲሁ ነው ብለህ ሁኔታ ይደረግ። እግዚአብሔር ከሱ የሰማኸው እግዚአብሔር ብርሃን ነው፣ በእሱ ዘንድ ጨለማ ከቶ ምትል ናት። ህብረት ከእሱ ጋር ካለ በዚህ እምነት ነው። ካንተ ሁኔታ ተነስተ እግዚአብሔር ላንተ ያለህን አትይ። ከክርስቶስ ተነስተ እግዚአብሔር ላንተ ያለህን እይ። ልክ ከክርስቶስ ስትነሽ ያንቺ በሽታ ይገድላል። ስለዚህ ልጁን ሰጠሽ። ከክርስቶስ ስትነሳ ያንተ ድህነት ይገድላል። ስለዚህ በልጁ ባለመጋ ነው። ከክርስቶስ ስትነሳ ያንተ እርግማን ይገድላል። ስለዚህ በክርስቶስ እርግማን ሆኖ በእንጨት ተሰቅሎ አንተን ወደ በረከት አለ። ከክርስቶስ ካልተነሳ ራስን መተርጎማችን ራስን ስለ እኔ በተሰጠው ብለህ እሱ እስከተተርጎ ጳውሎስ እነሱ ነው እምነት አሁን በስጋ የሚኖረው ነው በእግዚአብሔር ልጅ ላይ ባለን እምነት ነው። ስለ እኔ በሞተውና ከሙታን በተነሳ ስለ እኔ በሞተው ከሙታን በተነሳ መነሳቱን መሞቱን የኔ ነው። እኔ ማለት ለእግዚአብሔር እሱ ነኝ። በመነሳቱ መነሳቴ በሞቱ ሞቴ ተሸጠ። እንኳን የእግዚአብሔር መልክ የኔ መልክ ተሻሽሎ የራስን መልክ እሱ ጋር ስታበላ ከልጁ ራስን ማየት ይባላል። ሲጀመር አንተ እዛ አልቆምም። የቆመ ሌላ አንተ ነገር በሱ ውስጥ ብታይ ሳል እዚህ ውስጥ በእርሱ ሆኜ በሰማያዊ ስፍራ ተቀመጥኩ። ሰማይ ያለው ጽድቅ የመርገም ጫቂ ነው። አንተ ራስህ ጻድቅ ሲል ክርስቶስ ኢየሱስ በሆነ ቤዛነት እንዲያው በጸጋው። ስለዚህ ጽድቃችሁ ክርስቶስ ነው። ጽድቃችሁ ክርስቶስ መልክህን ላይ ቀይር። ሲያይ ያንናድድ ፊት ማሳየት ከመሰለ እኔ ልጄ ሳይ ደስ ይላል። ለምን ያደርግ እያየው ደስ ይላል። ትንሹ እየተጫወተ ደስ ይላል። ትልቁ እያበጠበጠ ደስ ይላል። ደስ ይላል። አንድ ነገር እየተለማመደ በተፈጠረችው ሁኔታ ላይ ብቻ ነው ከትልቁ ልጄ ጋር ዲል ማለት ነው። በተፈጠረችው ቲቪውን እንዳታይ እያየ ከመጥ ማን ያለ አፍንጭ ከሁለት ሰከንድ በኋላ ማለት ነው የሆነ ነገር ቢጠይቀኝ ወይም የሆነ ነገር ላወራው ብፈልግ ከቀድሞ ቲቪ አለነሳ የሆነ ነው ማለት ሴንስ ያርጉኝ ማለት ረፍ ምናምን ብዬ ትንሽ ቆይቼ የሆነ ነገር ቤት እንደዚህ ተነገር ካለ መሰጠው ነገር ካለ እንካ ከቀድሞ ቁጣዬ ግራውንድ አድርጌ ተነስቼ ከዛ በኋላ አላወራው የቀደሙ ቀደም ሰልብያለሁ አለ። እግዚአብሔርም ዲል የሚያደርግ እንዲህ ነው። ተመኒ ዲል የሚያደርግ እንዲህ ነው። አሁን ባለህበት የእምነት አቋም እንጂ አንድ የሰራህ ያውቃል ብሎ አይቻልም። በፈጠርከው ነገር ደስ ላይለው ይችላል። ስለዚህ ይገስጻል፣ ያስተምራል፣ ይዘልጣል። በሚቀጥለው ግን እሷን እያሰበ ስላንተ አይቀጥልም። ምቀኛና ነገረኛ ብቻ ነው ነገር የማይነስ ይገባችኋል። ሮክ እኮ ፋሚሊ ነው ያለን ያበሻ ቤተሰብ። ለዚህ ነው ቂም የማንረሳው። ምቀኛ ለምን አባትህ የሆነ ነገር ላይ ስትደርስ ከዛ ከቀድሙ ተነስቶ ነው ፊቱ ራሱ ለሚቀጥለው አንድ ሰዓት አይፈታም። ተው ካለ በኋላ
ዲል አታረግም። ቶሎ አትመለስም። በሁኔታው ላይ ብቻ ነው ልጆቻችን እንዲህ ማድረግ ያለ ልጃችን ነው። ሴንስ ስናደርገው ልጄ አላፋ አይደለም፣ ልገሉ አይደለም፣ ምቀኛ አይደለም። ያንንም ያደረኩት ልጄ ስለሆነ ስለምወደው በዛ ነገር እየተነሳው አንዱ አረብሽ ይላል። ልጆቻችሁ በዚህ መልካስ እግዚአብሔርን ያያል፣ ትረስት ያደርጓል። ነገ እግዚአብሔርን ትረስት ማድረግ ይለምዳል። ደግሞ ማመን ያቃተን እንደ ስጋ አባታችን ነው። አንድ እግዚአብሔር ሰው እግዚአብሔር መጥቶ ቁርስ ሰርቶ አበላ። እሱ እንደመሰከረው ለምን አባቱ በልጅነት ነው ገና 3 ዓመቴ 4 ዓመቴ እያለሁ ኮሜዲኖ ላይ ቆሜ አባቴ ነው ከሞ አለ። ሰልዬ ዞር አለ። ከፍ ብዬ ወደቅኩ። This is the lesson አለኝ። Don't trust anyone። ምን እንዳስተማረው አሁን ለሱ ማንንም ሰው አትበል ማለቱ ሊሆን ይችላል። ስለዚህ አለ ሲያምን ማለት ጌታን ተቀብሎ አገልጋይ ሆኖ ይሁን ትረስት ኤኒዋን እግዚአብሔር ኢንክሉዲንግ እግዚአብሔር ማለት እግዚአብሔር መጥቶ ቁርስ አብልቶ ሰርቶ አንድ ቀጠሮ ተነስቼ ሸክቴ ቁርስ ሲላ ጌታ እየሰራ ነው። ከዛ ሳየው ገለገልኩኝ። ከዛ በላ ከዛ this is the father of God. I am take care of you. እኔ አባት ስላንተ መታለቅ ኢየሱስ መታለቅ ሲያል ሁላችሁ ጥላችሁ ይትላል። ግን አልፈራ አባቴ ከኔ ጋር ነው። አባቴ ከኔ ጋር ነው። ደቀ መዛሙርቱ ምናምን ጋሻቻለ ሁሉ ጥለው ሲሉ ታምረ የበላ እንጀራ የቀቀበ ሁሉ ጥለው ሲሉ ኮንፊደንሱ ኢየሱስ አንድ ብቻ ነው። አባቴ ከኔ ጋር የጭንቅሳት በምትለው ላይ አባቴ መንፈሱን እንኳን ሲሰጥ ኢየሱስ አባቴ መንፈሴ በእጅ he trusted ይታመነዋል። እንደ አባት ነው በቃ የሚያውቀው። ምንም አውቅ ሌላ ኢየሱስ የእግዚአብሔር መልክ አውቆ ባደረገው ነገር እየተነሳ አሁን ግን አባቱን ያውቃል። ኮንፊደንሱ አይኖርም። መስቀል ላይ ሆኖ ኤሎሄ ለማሰበክተኒ ምናምን ብሎ ተፈጸመ አለና ተፈጸመ ብሎ የጨረስኩትን ሁሉ ልሰራት ያለው ሰርቻለሁ። ከዛስ የአባትና የልጅ ጉዳይማ እቺ መሀል የሰራኋት የጎልጎታ ከጎልጎታ እስከ ቀራንዮ ያለችው ከጌቴሴማኒ እስከ ቀራንዮ ያለችው አትለወጠኝም ብል ተፈጸመ ነጠብናል። ኤሎሄ ያለ ደግሞ አባት ሆይ መንፈስ ይሰጣል። because he is finished. So say he continued the fellowship. Remember, he continued the fellowship. ያምነዋል። መስቀል ላይ ሆኖ ያምነዋል። ትረስት ያለበት ሁኔታ አይደለም። መልኩን አስተካክል። የአባት መልክ ፊትህ ላይ ይታይ። አባት የአባት ሴንስ ይሁን። አባቴ ካልከው ምን ማለት ነው? አባት ማለት ምን ማለት ነው? ሶርስ ማለት ነው። አባቴ ካልከው ሂዝ ዩር ሶርስ ማለት ሌላ ምንጭ የለኝም እያልክ የጤና የብልጽግና የቅድስና የጥበብ የእውቀት አንተ ለምንጭ እኔ በአባቴ ዘንድ ያየሁትን ነው ማድረግ እናንተም በአባታችሁ ዘንድ አባቴ ካልከው በቃ አባቴ ነው። አይቀልም አይተውም። ፕሮቫይድ ያደርግልናል፣ ሰፕላይ ያደርግልናል። በሁሉ አቅጣጫ በሁሉ ያስተምራል፣ ይመራል፣ ይጠነቀቅልናል። አባት ነው ብለን ስለተቀበለ መልኩ ከጠፋ ብለን አንክ
በሱ ስም ታውቃላችሁ ወንጌል እየሰበከ ነው። ወንጌል እየሰበከ ፌደራል ምናምን ያገኛል። ትልቅ ከዚህ ላይ መስቀል ያለ በፖሊስ ስም የሃይማኖት ቁጭት ይመጣል። ሲመጣ ይተቆመታው እንደሆነ እሱ ግን የሃይማኖት ቁጭት ላይ የለበሰው ልብስ ሃይማኖት መመሪያ ነው። ሰይጣን ለዚህ ሲያርክስ ይነጠቅ አንተ እንዲያርክ ስለዚህ ተናግሮባ እንተብሏል የአባትን መልክ ዝም ብለው ተፈራክተዋል። ደስ ብሎ ለቸርች ከመጣ ይልቅ ለአንተ ቢዝነስ ቢሰራ ከሚመስል ይልቅ አንተ ውስጥ ያለ በኔ ሳይድ በኔ ተቃብሎ በኔ ሳይድ ኢየሱስ በኔ ሳይድ እኔ ነው አላቴና ነው እኔ ነው በኔ ወገን ሆኖ ይዋጋ ምንም ችግር ስለሆነ ይችላል። ኢየሱስ በኔ ሳይድ እንደዛ ብላችሁ